ሰላም ተማሪዎች እንዴት ናችሁ? ይህ የስማርት ጁኒየር የዩቲዩብ ቻናላችን ነው። እኔ ደግሞ በረከት ነኝ። ዛሬ ከኔ ጋር አብረን የስድስተኛ ክፍል የሞዴል ጥያቄ ሂሳብ አብረን የምንሰራ ይሆናል ማለት ነው። ያው የሚኒስትሪ ጊዜም እንደመቃረቡ መጠን ከኔ ጋር በተቻለ መጠን በሂሳብ ትንሽ ጠጠር የሚሉ ጥያቄዎችን አብረን የምናይ ይሆናል ማለት ነው። ከእናንተ የምፈልገው አንድ ነገር ነው። ሰብስክራይብ እያደረጋችሁ እንዲሁም ደግሞ ይጠቅማችኋል ብላችሁ ለምታስቡት ሰው ሼር እንድታደርጉላቸው ፈልጋለሁ። ወደ ጥያቄው እንግባ። እሺ፣ የመጀመሪያ ጥያቄያችን የሚሆነው 67 አምስተኛ ይህን ህገወጥ ክፍልፋይ ወደ ድብልቅ ክፍልፋይ ሲቀየር ዳሽ ይሆናል። ምርቶቹን ጽፋችኋለሁ። ከዛ አብረን እንሰራዋለን። እሺ ነው ጥያቄዎችን ጽፋናችኋል። ስለዚህ ይሄኛው እንስራ። በመጀመሪያ ህገወጥ ክፍልፋይ ማለት ለአሉ ከታቱ ሲበልጥ ወይም ደግሞ እኩል ሲሆን ነው። ስለዚህ ይሄን ቀይረን ምንድነው ድብልቅ ክፍልፋዩን የምናገኘው ነው ማለት ነው። አሰራሩን እስቲ አብረን እንመልከት። 67 ሲካፈል ለ5 እናደርጋለን። ያው 6 ለ5 መካፈል ይችላል። አንድ ጊዜ 1 ሲባዛ በ5 5 ይመጣል። 6 ሲቀነስ 5 1 ለ5 ብቻውን ስለማይችል 7 እንወርዳለን። 17 ይሆናል። 17 ሲካፈል ለ5 3 ጊዜ ይችላል። 3 ሲባዛ በ5 ደግሞ 15 ይሆናል። ስንቀንስ 2 ይሆናል። ታዲያ አሁን እዚህ ጋር እንዴት ነው የምናስቀምጠው የሚሉትን ነገር እንመልከት። ድርሻው ምን ጊዜ ምንድነው የሚሆነው? ድርሻው እኩል ይሆናል ሙሉ ቁጥር ነው የሚሆነው። ሙሉ ቁጥር ይሆናል። ይሄኛው አካፋዩ ምን ይሆናል? ታህት ይሆናል። ተካፋዩ ደግሞ ላዕል ይሆናል። ስለዚህ 13 ምንድነው ሙሉ ቁጥር ነው የሚሆነው። 13 ሙሉ እናደርጋለን። ከዛ ደግሞ 5 ከታች ነው የሚሆነው። 5 ታህት ይሆናል። 2 ደግሞ ቀዩ ላዕል ይሆናል ማለት ነው። ስለዚህ ይሄ ይመጣል። መልሳችን ምን ይሆናል? ላይ ይሆናል። ደግመን እናምጣው። 5 ሲባዛ በ13 5 ሲባዛ በ13 ሲደመር 2 አድርገን ሲካፈል 5 ስናደርግ ይሄን ከመጣልን ትክክል ነን ማለት ነው። 5 ሲባዛ በ13 65 ይመጣል። 65 ሲደመር 2 67 67 አምስተኛ የመጀመሪያውን አግኝተናል ማለት ነው። ስለዚህ መልሳችን ላይ ይሆናል ማለት ነው። እሺ፣ ሁለተኛ ጥያቄ ሙሉ ቁጥር 560 በብቸኛ ፍንትል ሲገለጽ ዳሽ ይሆናል። ሀ 2 ስኩዌር ሲባዛ በ5 ስኩዌር ሲባዛ በ7 ለ2 ርቢ 4 ሲባዛ በ3 ሲባዛ በ5 አምሯ 2 ርቢ 3 ሲባዛ በ3 ሲባዛ በ7 እና 2 ርቢ 4 ሲባዛ በ5 ሲባዛ በ7 ያው ጽፌዋለሁ። አሰራሩን እስቲ እንመልከት። 560 አለ። ይሄንን ስንገልጽ ምን በመጠቀም ነው የምንገልጸው? በብቸኛ ቁጥሮች እየተጠቀምን ነው የምንጽፈው። ብቸኛ ቁጥሮች የምንላቸው ምንድናቸው? ለአንድ እና ለራሳቸው ብቻ የሚካፈሉ ቁጥሮች ማለት ነው። ስለዚህ በሁለት እንጀምራለን። በሁለት 560 ሲካፈል ለሁለት 280 ይሰጡናል። 280ን ድጋሚ እናካፍል በሁለት 140 እናገኛለን። 140 ድጋሚ ለሁለት 70 እናገኛለን። ድጋሚ 70 ለሁለት 35 እናገኛለን። ከዛ 35ን ደግሞ በ5 እናካፍላለን። 35 ሲካፈል ለ5 7 ጊዜ ይካፈላል። 7ን ደግሞ ለ7 ስናካፍል 1 እናገኛለን ማለት ነው። ይሄ ማለት 560 እኩል ይሆናል 2 ሲባዛ በ2 ሲባዛ በ2 ስንት 4 ጊዜ 2 ከዛ ሲባዛ በ5 ሲባዛ በ7 ይሄ ማለት 2 እና 2 ርቢ ስንት ጊዜ 2 ያለው 1 2 3 4 ጊዜ 2 አለ እናደርግና ሲባዛ በ5 ሲባዛ በ7 መልሳችን ይሆናል። ስለዚህ ምርጫችን የት ይሆናል ማለት ነው? መልሳችን ይሆናል ማለት ነው። ሶስተኛ ጥያቄያችን የአንድ ሬክታንግል ስፋት እኩልና 36 ሳንቲሜትር ስኩዌር እና ወርዱ 4 ሳንቲሜትር ቢሆን ርዝመቱ ስንት ይሆናል ይለናል ማለት ነው። እስቲ እንስራ። 9 ሳንቲሜትር ለ32 ሳንቲሜትር አመሩ 18 ሳንቲሜትር ለ8 ሳንቲሜትር። እሺ፣ በመጀመሪያ ስፋት ማለት ርዝመት ሲባዛ በወርድ ማለት ነው። ጊቭን ምን አለን? የተሰጠን ወርድ ተሰጥቶናል፣ ስፋት ተሰጥቶናል። ስለዚህ የተጠየቅነው ርዝመት ነው የተጠየቅነው ማለት ነው። ጥያቄ ምልክት እናደርጋለን። ተመልከቱ በደንብ እዚህ ጋር ርዝመት ሲባዛ በወርድ እኩል ስፋት ነው። የምንፈልገው ርዝመት ነው። ርዝመትን ብቻውን ለማስቀረት ሲካፈል ለወርድ እናደርጋለን። እዚህ ጋር ወርድ በወርድ ይጣፋል። ስለዚህ ርዝመት ማለት ስፋት ሲካፈል ለወርድ ይሆናል ማለት ነው። እንተካ ስፋት 36 ሳንቲሜትር ስኩዌር አለ። 36 ሳንቲሜትር ስኩዌር ሲካፈል ለ4 ሳንቲሜትር አለ።
ተመልከቱ እዚህ ጋር ሳንቲሜትር በዚች በስኩዌር ይሄ ማለት ሳንቲሜትር ሲባዛ በሳንቲሜትር ስለሆነ ማለት ነው። ስኩዌሩ አንዱ ሳንቲሜትር ያጣፋል። 36 ሲካፈል ለ4 ስንት ይመጣልናል ማለት ነው? 9 ይመጣልናል ማለት ነው። ስለዚህ ርዝመቱ እኩል ይሆናል 9 ሳንቲሜትር ይመጣል። መልሳችን ሀ ይሆናል። እሺ አራተኛ ጥያቄ 4 ሙሉ 1/2 ሲካፈል ለ5 ሙሉ 3/4 እኩል ይሆናል ዳሽ ሀ 46 36 ለ23 18 መ 18 23 ሐመር ውሃ 18 23 መ 22 26 አለ። እስኪ እንስራ። በመጀመሪያ ይሄን እንቀይረው። ይሄን ስንቀይረው ምንድነው የምናደርገው? ለማንኛውም ሙሉ ክፍልፋይ ይሄው መ ሀ ለኛ ቢሆን እዚህ ጋር ምንድነው የምናደርገው? ለ ሲባዛ በመ ሲደመር ሀ አድርገን እኩል ይሆናል ለለ ነው። ይሄኛው እንደ ጀነራል ፎርሙላ መያዝ መቻል አለባችሁ። ስለዚህ ስንቀይር የመጀመሪያው 2 ሲባዛ በ4 ሲደመር 1 ሲካፈል ለ2 ሲካፈል ለ4 ሲባዛ በ5 ሲደመር 3 ሲካፈል ለ4 ይሆናል። 2 ሲባዛ በ4 8 8 2 ሲባዛ በ4 8 8 ሲደመር 9 ሁለተኛ ሲካፈል እናደርግና 4 ሲባዛ በ5 20 20 ሲደመር 3 23 አራተኛ ይመጣል። ተመልከቱ ተማሪዎች እዚህ ጋር ማካፈል ላይ ምንድነው የምናደርገው? ይሄኛው እዚህ ጋር ተመልከቱ። ለማንኛውም ክፍልፋይ ሀ ለኛ ሲካፈል መ ሰ ቢሆን ሁለቱ ቦታ ይቀየራሉ። ይሄኛው ምንነት ቦታ ይቀየራል። ስለዚህ ሀ ሲባዛ ከሰ ጋር ይሆንና ለ ሲባዛ ከመ ጋር ይመጣል ማለት ነው። ስለዚህ 9 የሚባዛው ከማን ጋር ነው? 9 ሲባዛ ለ4 9 ሲባዛ በ4 ይሆንና ከዛ ደግሞ 2 ሲባዛ በ23 ይሆናል ማለት ነው። እሺ እና ባዛ 9 ሲባዛ በ4 36 ይመጣል። 2 ሲባዛ በ23 ደግሞ 46 ይመጣል ማለት ነው። ከፈለግን ይሄን ቁጥር ማቃለል እንችላለን፣ የሚቃለልም ስለሆነ ማለት ነው። እና ቃል በሁለት ስኔ በሁለት 18 በሁለት 23 ከዚህ በላይ መሄድ አይችልም። ምክንያቱም 23 ብቸኛ ሙሉ ቁጥር ስለሆነ የመጨረሻ መልሳችን 18 23ኛ ሐመር ውሃ ይመጣል። እሺ አምስተኛ ጥያቄ አንድ መኪና 120 ኪሎ ሜትር በ4 ሰዓት ቢያጠናቅቅ የመኪናው አማካኝ ፍጥነት በሰዓት ስንት ነው? ሀ 70 ኪሎ ሜትር በሰዓት፣ ለ 20 ኪሎ ሜትር በሰዓት፣ ሐመር ውሃ 30 ኪሎ ሜትር በሰዓት፣ መ 40 ኪሎ ሜትር በሰዓት። እስቲ እንስራው። ፍጥነት ማለት አማካኝ ፍጥነት ማለት ርዝመት ሲካፈል ለጊዜ ርቀት ሲካፈል ለጊዜ ይሆናል። ስለዚህ የዚህ መኪና ርቀቱ ደግሞ ያው 120 ኪሎ ሜትር ተሰጥቷል። ጊዜው ደግሞ 4 ሰዓት። ስለዚህ አማካኝ ፍጥነቱ ወር ደግሞ ፍጥነቱን ፈልጉ ነው የተባለው። ፎርሙላ አለ። ስለዚህ ምንድነው የምናደርገው? ርቀት ሲካፈል ለጊዜን ደግሞ ለያው ሰዓት ለጊዜ እናደርገዋለን። ፍጥነት ማለት ስለዚህ 120 ኪሎ ሜትር አለን። 120 ኪሎ ሜትር ሲካፈል ለ4 ሰዓት እናደርጋለን። 4 ሰዓት። ስለዚህ አሁን ምንድነው የሚሆነው? ሁለቱም ማካፈል ነው። 120 ሲካፈል ለ4 30 ይመጣል። 30 ምን ኪሎ ሜትር አለ? ኪሎ ሜትር ፐር ወይም ደግሞ ኪሎ ሜትር በሰዓት ይጓዛል ማለት ነው። የመኪና አማካኝ ፍጥነቱ 30 ኪሎ ሜትር በሰዓት መልሳችን ሐመር ውሃ ይሆናል። ስድስተኛ ጥያቄ የ32 48 እና 56 ተጋሩ ወይም ትንሹ የጋራ ብዜት ስንት ነው? ምርጫችሁ አሉ። እሺ እንስራው። ይሄን ለማግኘት መጀመሪያ በብቸኛ ቁጥሮች እንትን ነው፣ ከዛ እንሰራዋለን። 32 ማለት በ2 16 16ን በ2 8 8 በ2 4 4 በ2 2 2 በ2 1 እናገኛለን። ስለዚህ 32 ማለት እዚህ ጋር ልጻፍላችሁ። 32 ማለት ኩሎናል 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 1 2 3 4 5 ጊዜ ማለት ነው። 32 ይሄ ሁለተኛው እንስራ። 48ም ለ2 24 24 በ2 12 12 በ2 6 6 በ2 3 3 በ3 1 ይሆናል ማለት ነው። ስለዚህ 48 ማለት ደግሞ 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 ሲባዛ በ3 ይሆናል። ቀጣይ ደግሞ 56ን እንመልከት። 56 ማለት ደግሞ በ2 28 በ2
14 በ2 7 በ7 1 ይመጣል። 56 ማለት 2 ሲባዛ በ2 ሲባዛ በ2 ሲባዛ በ7። እሺ እነዚህ በርቢ ወይም ደግሞ በኤክስፖነንት እንጻፋቸው ነው። 32 ማለት 1 2 3 4 5 2 ርቢ 5 ማለት ነው። 48 ማለት 2 ርቢ 1 2 3 2ን 4 ጊዜ እንጽፋለን። 2 ርቢ 4 ሲባዛ በ3 ይሆናል። 56 ደግሞ 1 2 3 2 ርቢ 3 ሲባዛ በ7። እሺ እዚህ ጋር ሰርተናል ስራውን። የመጨረሻ ስራችን የሚሆነው ደግሞ ምንድነው? ተጋብዘን ስንፈልግ ካሉት ውስጥ ካሉት ተመሳሳይ ወይም ደግሞ ኮመን የጋራ ካላቸው ከሱ ውስጥ ትልቁን ኤክስፖነንት ያለውን የጋራ ካላቸው አንድ ውስጥ ሁሉም ሁለት አላቸው። ነገር ግን ትልቅ ኤክስፖነንት ወይ ትልቅ ርቢ ያለውን እንወስዳለን። ትልቅ ርቢ ያለውን እንወስዳለን። ትልቅ ርቢ ያለው ማለት ነው 2 ርቢ 5 እንወስዳለን። ተጋብዘን ስንፈልግ ያው 2 ርቢ 5 እንላለን። ካሉት ውስጥ 2 ርቢ 5 ትልቁ ነው። ከዛ የሌሉትን 3 እዚህም የለም እዚህም የለም 3 ይወሰዳል። ድጋሚ 7 እንወስዳለን። እንስራ። 2 ርቢ 5 ማለት 32 ነው። 32 ሲባዛ በ3 ሲባዛ በ7 3 ሲባዛ በ7 21 ነው። 32 ሲባዛ በ21 እናደርጋለን። እሺ 32 እዚህ ጋር እንስራው። በ21 ያው በ1 ተመሳሳይ ነው። 32 እናገኛለን። በ2 4 በ2 6 2 7 6 672። ስለዚህ ያው በደንብ እንዲታያችሁ እዚህ ጋር 672 መጣልን ማለት ነው። ስለዚህ የሶስቱ ቁጥሮች ትንሹ የጋራ ውጤት የሚሆነው የ32 48 56 672 ይሆናል። መልሳችን ሀ። ሰባተኛ ጥያቄ የአንድ ሬክታንግላዊ ፕሪዝም ርዝመት 8 ሳንቲሜትር ወርድ 5 ሳንቲሜትር ቁመቱ 2 ሳንቲሜትር ቢሆን ይዘቱ ስንት ይሆናል? መቶዎች አሉ። ስለዚህ ይዘት ማለት ፎርሙላው የሚሆነው ርዝመት ሲባዛ በወርድ ሲባዛ በቁመት ይሆናል። ርዝመት 8 ሳንቲሜትር ወርድ 5 ሳንቲሜትር አለ። ከዛ ደግሞ ቁመት 2 ሳንቲሜትር አለ። ማብዛት ነው ብሎ እሺ 5 ሲባዛ በ2 እንዲቀለን 10 ሲባዛ በ8 ያው 80 ነው። አንድ ዜሮ መጨመር ነው። 80 ሳንቲሜትር ሲባዛ በሳንቲሜትር ሲባዛ በሳንቲሜትር ሳንቲሜትር ኪዩብ ይመጣል ማለት ነው። መርቢ 3 ይመጣል ማለት ነው። መልሳችን ሀምሮ አይሆንም። ሁለት ሙሉ ጥያቄ 2 ሙሉ 5/8 ወደ 10 ሲለወጥ ያው መቶዎቹ አሉ። እስኪ እንቀይረው። 2 ሙሉ 5/8 በመጀመሪያ እናባዛው። 8 ሲባዛ በ2 ሲደመር 5 ሲካፈል ለ8 8 ሲባዛ በ2 16 16 ሲደመር 5 ሲካፈል ለ8 እናደርግና 21 ስንት ይሆናል? 21 8ኛ ይሆናል ማለት ነው። ስለዚህ እናካፍላለን በነጥብ ስለሚመጣ 21 ሲካፈል ለ8 21 ሲካፈል ለ8 ሁለት ጊዜ ይችላል። 2 ሲባዛ በ8 16 ስንቀንስ 5 ይመጣል። 5 ሲካፈል ለ8 ስለማይችል እዚህ ጋር ነጥብ አድርገን 0 እንሰጣለን። 50 ሲካፈል ለ8 6 ሲባዛ በ8 48 ስንቀንስ 2 ይመጣል። ያው 2 ስለማይችል ኦልሬዲ ነጥብ ስላለን 0 ማድረግ እንችላለን። ታዲያ 1 0 ነው የምናደርገው። 20 ሲካፈል ለ8 አሁንም 2 ጊዜ 2 ሲባዛ በ8 16 ስንቀንስ 4 ይመጣል። አሁንም እዚህ ጋር ነጥብ ስላለን 1 0 እንችላለን። 40 ሲካፈል ለ8 5 ጊዜ 5 ሲባዛ በ8 40 ሲቀነስ 40 0 ይመጣል። ስለዚህ መልሳችን 2.625 መልሳችን ላይ ይሆናል። ዘጠነኛ ጥያቄ በሳይንስ ትምህርት ሀና ከ40 ጥያቄ ውስጥ 30 ማርክ ብታገኝ ይህ ውጤት በመቶኛ ሲገለጽ ዳሽ ይሆናል። ልጆቹ ተሰጥቶናል። ስለዚህ አሁን ልብ ማለት ያለባችሁ ነገር ሀና ከተሰጣት 40 ጥያቄ ውስጥ 30 ማርክ አግኝታለች። ስለዚህ ይሄ በመቶኛ ስንት ነው ነው እየተባለ ያለ ነው። ተመልከቱ እዚህ ጋር 40 ማለት 100 ነው ተጠቅሟል ማለት 100 ከመቶ ተገኝቷል። ስለዚህ 30ው ግን ስንት ይሆናል? አናውቀውም። ጥያቄ ምልክት እናደርግ። ክሪስ ክሮስ ነው የምናደርገው። እንደዚህ እናደርግና 40 ሲባዛ ይሄኛው ሀ እናደርገው። 40 ሲባዛ በሀ እኩል ይሆናል 30 ሲባዛ በ100 እናደርጋለን። እሺ ይሄን 40 ሀ ይመጣልናል። ነገር ግን ሀን ብቻዋን ለማስቀረት ሲካፈል 40 እናደርጋለን። እዚህ ጋር 30 ሲባዛ በ100 ማለት 30 እንጽፈን 20 ማድረግ ነው። 3000 ይመጣል።
40 በ40 ይካፈል 3000 ሲካፈል ለ40 ሀ ለማግኘት ማለት ነው። ሀ ማለት 3000 ሲካፈል ለ40 እንደዚህ እናድርግ። አንድ ዜሮ በአንድ ዜሮ እናጣፋ። 300 ሲካፈል ለ4 ስንት ይመጣል? 75 ይመጣል። 75% ነው የሚያልሰው ማለትም እቺ ልጅ ሀና ከተሰጣት ጥያቄ ውስጥ 75% ኖር ደግሞ ከ40 ውስጥ 30ውን መልሳለች ማለት ነው። ለይሆናል መልሳችን። 10ኛ ጥያቄ 11 ሙሉ 3/4 ሲቀነስ 2.35 ይሄን እንስራው። በሁለት አይነት መንገድ መስራት እንችላለን፣ ግን ይሄኛውን ወደ ዴሲማል እንቀይረው። አሁን የምናደርገው ምንድነው? 4 ሲባዛ በ11 ሲደመር 3 ሲካፈል 4 እናደርጋለን። 4 ሲባዛ በ11 44 44 ሲደመር 3 47 አራተኛ ይሄን ወደ 10 ልጆችን ቀይረው 47 ሲካፈል 4 4 በ4 አንድ ጊዜ አንድ ሲባዛ በ4 4 ይመጣል። 7 ሲካፈል 4 አሁንም አንድ ጊዜ 11 አንድ ሲባዛ በ4 4 ስንቀንስ 3 ይመጣል። ነጥብ እናደርግና 3 ስለማይችል 30 ሲካፈል 4 ስንት ጊዜ ይችላል? 7 ጊዜ 7 ሲካፈል 7 ሲባዛ በ4 28 ይሆናል። ሁለት እዚህ ጋር ስንቀንስ 30 ሲቀንስ 28 ሁለት ይመጣል። ነጥብ ስላለ ዜሮ ማድረግ እንችላለን። 20 ሲካፈል 4 5 ጊዜ 5 ሲባዛ በ4 20 ይመጣል ማለት ነው። ስለዚህ ስንት ይመጣል? 11 ነጥብ 7 5 እንቀንስ ነው ሲቀነስ 2 ነጥብ 3 5 ትይዩ አድርገን ነው ዴሲማል ፖይንቷ ወይ ማሰለሻ ነጥቧን ትይዩ አድርገን ነው መጻፍ ያለብን። 5 ሲቀነስ 5 0 7 ሲቀነስ 3 4 ይመጣል። 1 ሲቀነስ 2 አይችልም። 11 ሲቀነስ 2 ስንት ይመጣልና 9 ይመጣል ማለት 9.4 0 ወይም ደግሞ 9.4 ምክንያቱም ነጥብ ከማን ነው 0 ከነጥብ በኋላ ቢኖርም ባይኖርም ችግር የለውም መልሳችን ሀ ይሆናል። 11ኛ ጥያቄ የ640 ብር 15% ስንት ነው? ልጆቹ ያው ተሰጥቶናል። ስለዚህ አንድ እዚህ ጋር 640 ብር 15% ስንት ነው የተባለው? አሁን እዚህ ጋር ምን እንደምናደርገው 640 እናደርግና ሲባዛ 15 እንላለን። ፐርሰንት ማለት መቶኛ ማለት ነው። ሲካፈል እናደርጋለን እናባዛ። እዚህ ጋር አንድ ዜሮ በአንድ ዜሮ አጣፋን። ተመልከቱ ደግሞ እዚህ ጋር ማቃለል እንችላለን። በአምስት መሄድ እንችላለን። በአምስት ስንል 3 በአምስት 2 ይሄ ማለት 640 ሲባዛ በ3 ሲካፈል ለ2 እንደማለት ነው። እሺ ሶሪ 640 ሲሆን እዚህ ጋር ዜሮ ስለጠፋች 64 ይሆናል። 64 ሲባዛ በ3 እዚህ ጋር ማቃለል እንችላለን። በ2 1 ይሆናል። በ2 32 ይሄኛው በ2 32 ሲባዛ በ3 ይሆናል። ሲካፈል ለ1 ያው ነው ችግር የለውም። ስለዚህ ስናበዛው ስንት ይሆናል? 2 ሲባዛ በ3 6 3 ሲባዛ በ3 9 96 ብር ይሆናል ማለት ነው። ምርጫችን ላይ መልሳችን ነው። ሁለተኛ ጥያቄ በቀለ በየቀኑ የአንድ እግር ኳስ ሜዳ 4.325 ዙር ይሮጣል። በ9 ቀን ውስጥ ስንት ዙር ይሮጣል? ያው ምርጫዎቹ ተሰጥተውናል። ስለዚህ በቀለ በቀን የሜዳውን 4.325 ይሮጣል። ታዲያ በ9 ቀናት ውስጥ ቢሮጥ ምን ያህል ይሮጣል? ምን ያህል ዙር ይሮጣል የሚለውን የምናየው። ስለዚህ ማባዛት ነው የሚሆነው። 9 ሲባዛ በ5 45 5ን ጽፌ 4 አለኝ 9 ሲባዛ በ2 18 ከ4 ጋር 22 ይሆናል። 2 ጽፌ 2 አለኝ 9 ሲባዛ በ3 27 27 2 29 9 ጽፌ 2 አለኝ 9 ሲባዛ በ4 36 ከ2 ጋር 38 ይሆናል። እሺ አሁን ምንድነው ስራችን የሚሆነው? ቺ ፖይንት የት ነው የምናስቀምጠው? 1 2 3 ከ3 ከቀኝ ወደ ግራ 3 ሄደን እናስቀምጠዋለን ማለት ነው። 1 2 3 እዚህ ጋር እናስቀምጠዋለን። መልሳችን 38.925 ይሆናል። ስለዚህ ተማሪዎች ታዲያ ይህን የመሰለ ጥያቄዎችን አብረን ከኔ ጋር ሰርተናል። በሚቀጥሉት ቀናት በተቻለኝ አቅም ሌሎችንም ለመስራት የምንሞክር ይሆናል ማለት ነው። ያው ከእናንተ የሚጠበቀውን የኔ ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ላይክ፣ እንዲሁም ደግሞ መድረስ ካለበት ሰው ሼር እንድታደርጉ ጋብዛለሁ። አመሰግናለሁ።